ክሊያን ምባፔ የሜሲን ክብረ ወሰን ወስዶ ነበር ብዙ ጎል ማስቆጠሩ ዓለም ዋንጫ ሁለተኛና ሶስተኛ ነበር ሜሲ የሱን ክብረ ወሰን ወስዶ ነበር ምባፔ መልሶ የምባፔንም ወስዶ እንደገና ነው ሜሲ ክብረ ወሰን የሰበረው ሌሊት ላይ ከአልጄሪያ ጋር በነበረው ጨዋታና የአልጄሪያ ተጫዋች ምስክርነት ሲሰጥ ልዩነቱ ሜሲ ነው አለ በእኛና በአልጄሪያ መካከል ያለው ልዩነት ሊዮኔል ሜሲ ነው በቃ ሌላ ልዩነት የለም ዲፈረንስ ወይም ልዩነት ፈጣሪ የሆነብን እሱ ነው ሜሲ ባይኖራቸው አርጀንቲናዎች ጨዋታውን አሸንፍ ነበር ነው ያለው ሜሲ ስላላቸው እነሱኛን ያሸነፉ ኦፍሳይድ ጎል ተሽሮባቸው ነበር የመጀመሪያዎቹ ደቂቃዎች አካባቢ እሱንም በማንሳት ጭምር ሜሲ ስላላቸው ልዩነት ፈጠሩ ብሏል እኔ በጣም የሚገርመኝ ነገር በአልጄሪያ በአርጀንቲና ብሔራዊ ቡድን ውስጥ ግርሜ ለሜሲ ያላቸው ፍቅር ይለይብኛል በጣም የተለየ ፍቅር ነው ያላቸው ያቸው እያንዳንዱ ትሬኒንግ ላይ ሲወጡ ደጋፊው ሰላምታ ሲሰጡ ደጋፊ ሲሰናበቱ ምንም ሲያደርጉ ለሜሲ የሚሰጡት ነገር የሚገርም ነው አሁን ትናንት ወደ ከመልበሻ ክፍል ወጥተው ወደ ትሬኒንግ ሲገቡ ወደ ደጋፊው ወይም ወደ ልምምድ ሲመጡ ከጨዋታው በፊት ማማማቂያ ሲሰሩ እንዴት ሁሉም ከሜሲ ጀርባ ሆኖ እንዴት በስስት እንደሚመለከቱት እንዴት እንደሚወዱት ማለት ነው በቃ የተለየ ነገር ነው ያላችሁ በጣም በቃ ለሆነ ሰው የምትሰጠው የተለየ አክብሮት ሲኖር በስስት የምታየው ነገር የለም የአርጀንቲና ብሔራዊ ቡድን ደጋፊዎች ሜሲን በጣም በስስት ነው የሚያዩት እያንዳንዱ ሞመንቶቻቸው ነው ያያችሁ እኔ ልብ ብዬ ስላየሁት ነው በቃ የተለየ ነገር እንደተለየ ሰው ነው ትሪት የሚያደርጉት ሊዮኔል አንድሪያስ ሜሲ የመጀመሪያውን ጎል ካስቆጠረ በኋላ ሜሲ ሲያለቅስ ተመልክተናል በቴሌቪዥን መስኮት ላይ ለሜሲ ጎል ማስቆጠር ብርቅ አይደለም ለሜሲ በዓለም ዋንጫ መሳተፍ ብርቅ አይደለም ምን አስለቀሰው ተብሎ ብዙዎች ተገርመው ነበር የተለመደ አይደለም ሊዮኔል ሜሲ ሲያለቅስ አንመለከተውም ብዙ ጊዜ ማለት ይሄ ኢሞሽናል ተጫዋች አይደለም ችግር የለበትም ጎል አስቆጥሮ ደግሞ ጎል ለማስቆጠር የሚታትር አይነት ተጫዋች እንጂ አንድ ጎል አስቆጠርኩ ብሎ የሚያስብ አይደለም እና ብዙዎች ምንድነው ኬዙ ሊዮኔል ሜሲ ለምን አለቀሰ የሚሉ ሐሳቦችን በተረጋጋሚ ሲያንሸራሽሩ ነበርና ተናግሯል እሱ የተናገረው ስፔሲፊክ ነጥቧን አልነካትም ግን ጉዳዩ እግር ኳሳዊ አይደለም ብሏል እንዳልኩት ማለት ነው እኔም እንዳልኩት ሜሲ በእግር ኳሳዊ ነገር እንደማያለቅስ ይታወቃል ዓለም ዋንጫ ተሳተፍኩ ብሎ ሊያለቅስ አይችልም ጎል አስቆጠርኩ ብሎ ሜሲ ሊያለቅስ አይችልም ግን የሆነ ነገር እንዳለ ግልጽ ነበር ተናገረ ሊዮኔል ሜሲ ስፖርታዊ ጉዳይ አይደለም ግን በጣም 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 አስጠሊታ ቀናቶችን ያለፍኩት ኮምፕሊኬትድ የሆኑ ቀናቶችን ነው ባለፉት ጊዜያቶች ያሳለፍኩት ብሏል ይሄ ነገር የሚገልጽልህ ነገር አለ አንደኛ ጉዳት ቢሆን እግር ኳሳዊ ጉዳይ ነው ከጉዳት ወይ ምናምን አልደርስም ብሎ ጥራጥሮ ቢሆን ድሮ ኦር ምናምን ተመሳሳይ ነገር ቢሆን ድሮ ግን በርካታ የመረጃ ምንጮች ወደ አርጀንቲናም ቅርበት ያላቸው ምንጮች እንደሚገልጹ ከሆነ ከቤተሰብ ጋር አንድ የቅርብ ቤተሰቡ እንደታመመ ወይም ከባድ ህመም ውስጥ እንደገባ የሚገልጹ መረጃዎች እየገለጹ ነው ይሄ በሮመር ደረጃ ነው ታብሎይዶች ናቸው በነገራችን ላይ አናምናቸውም ግን በመረጃ ለመስጠት ነው እሱም ከሰጡ አስተያየት አንፃር ጉዳዩ እግር ኳሳዊ አይደለም ያለቀስኩበት ግን በጣም መጥፎ ቀናቶችን ያሳለፍኩኝ ነው ያለው ሶ ከቤተሰብ መታመም ጋር የተያዘ ነው ይላሉ አንዳንዶች ከእናት አባት ጋር ያያይዙታል አንዳንዶች ከልጆች ጋር ምናምን ብቻ ያያይዙ ነው ከተለያዩ ነገሮች ጋር መውጣቱ አይቀርም በሚቀጥሉ ቀናቶች መረጃው ሲወጣ እናካፍላቸዋለን ግን ነገሩ ሲሪየስ እንደሆነ መታቀው የሜሲ ማልቀስ ብቻ ሳይሆን ሊዮኔል ሜሲ ተቀይሮ ሲወጣ ሊዮኔል ስካሎኒ ተመልክታችኋል ግርምዬ ሊዮኔል ስካሎኒ ያው ተጫዋች ሲወጣ ጨብጠ ነው ይሄዳል ይቀመጣል ማንኛውም ተጫዋች ትልቅ የሚሆነው ትንሽ ተጫዋች ሜሲ ተቀይሮ ሲወጣ ግን አቅፎት ሲያለቅሱ ነበር ሊዮኔል ስካሎኒ የሆነ ሲሪየስ ነገር አለ የሆነ ያልገባን ግን በጣም ሲሪየስ ነገር እንዳለ መናገር ይቻላል በዚህ ሂደት ውስጥ ማለት ነው ሜሲ አልቅሷል ሜሲ ሲወጣ ደግሞ አሰልጣኙ ስካሎኒ አቅፎት ሲያለቅሱ ነበር እንባ እየተናነቃቸው ነበር አንደኛ ኢሞሽናል ነበሩ በቃ ማለት ተጫዋቹ በቃ ልዩነት ፈጣሪ ነው እውነት ነው አርጀንቲና ሜሲ ባይኖራት እንደማንኛውም ቡድን ተሳስፋ የምትመለስ አይነት ሀገር ነበረች ልዩነትን የፈጠረው ሊዮኔል ሜሲ ነው ስለዚህ ትናንት የዓለም መገናኛ ብዙሃኖችን በሙሉ ከሌሊቱ ጀምሮ ቀልባቸውን የሳበው ሊዮኔል ሜሲ ነው በዓለም ዋንጫ ለአርጀንቲና በእድሜ ትንሹም ጎል አስቆጣሪ በእድሜ ትልቁም ጎል አስቆጣሪ ሆኗል 6 ዓለም ዋንጫዎች ተሳትፏል እስካሁን ባለው በዓለም ዋንጫ ብቸኛው ተጫዋች ነው 6 ዓለም ዋንጫ በመሳተፍ ሮናልዶ ማታ ከተሰለፈ እኩል ይሆናሉ 6 ዓለም ዋንጫ ላይ በመሳተፍ ሮናልዶ ማታ ከተሰለፈ በቋሚ 11 ከገባ ክርስቲያኖ ሮናልዶ ከዛ ውጪ
ሊዮኔል አንድሪያስ ሜሲ በዚህ የዓለም ዋንጫ ትናንት ያሳየውን ፐርፎርማንስ በየጨዋታዎቹ የሚደግም ከሆነ አርጀንቲና ዲፌንድ የማታደርግበት ምክንያት ያለ አይመስለኝም። ዓለም ዋንጫውን እሱ በጣም የተለየ ነበረ። ሌላው ሃላንድን ማንሳት ይገባናል። ግርምዬ ኤርሊንግ ብራውት ሃላንድ አባቱ በዓለም ዋንጫ ተሳትፏል። በነገራችን ላይ አሊፍ ሃላንድ ልጃቸው ግን መሳተፍ ብቻ ሳይሆን ጎልም አስቆጥሯል። ሁለት ጎል አስቆጥሯል ኤርሊንግ ብራውት ሃላንድ። ግን ሃላንድ እንዶ ስጦታ ነው የኖርዌይ ይቀድም ነበር አይደል? ጨዋታው ኖርዌይ ከኢራቅ 4-1 ካሸነፉ በኋላ ሜሲን ተመልክቶ ሂዝ ማድማን ብሎ ነው የጻፈው። እብድ ነው ሜሲ ማለት በቃ ለእግር ኳስ ያበደ ሰው ነው። ማድማን ብሎ ነው የጻፈው። ያው ጎት የሚለውን ግሬተስት ኦፍ ኦል ታይም የሚለውን ለመግለጽ ነው። ጎት በዛ ደረጃ ለመግለጽ ነው አሉን የተጠቀመው። በቃ ማለት በቃ ይሄ ማለት የሆነ ነገር ከምትጠብቀው በላይ ሲሆን እኮ የተለየ ነገር ነው የምትሰጠውና አድናቆቱን ነው የገለጸው። የራሱን ትቶ ሁለት ጎል አስቆጥሮ የራሱ ትዝ አላለውም። ለሊዮኔል ሜሲ ነው አድናቆቱን ሲገልጽ የተመለከት ነው። አሁን ተራው የክርስቲያኖ ሮናልዶ ነው። ምሽት ላይ በዚህ ጠቅልዬ ልውጣ ግርሜ። ምሽቱ የክርስቲያኖ ሮናልዶ ነው። 2 ሰዓት ላይ ክርስቲያኖ ሮናልዶ ከዲያር ኮንጎ ጋር የሚያደርጉት ጨዋታ ይጠበቃል። የፖርቹጋል ብሔራዊ ቡድን አሰልጣኝ ሮበርቶ ማርቲኔዝ የመጨረሻ ስራቸውን ነው የሚሰሩት በዚህ ዓለም ዋንጫ። ከዓለም ዋንጫው በኋላ ይለቃሉ ተብሎ ይጠበቃል። ለሮናልዶ የመጨረሻ ዓለም ዋንጫው ከዚህ በፊት እንደምናስታውሰው ብሩኖ ፈርናንዴዝ ለሮናልዶ ነው የምንጫወተው የዓለም ዋንጫው። ሮናልዶ የሚገባው ነው ለፖርቹጋል አይደለም አሁን የሚጫወተው ለፖርቹጋል ሳይሆን ለሮናልዶ ነው የሚጫወተው። እንደዚህ አይነት ታላቅ ተጫዋች ዓለም ዋንጫ ስለሚገባው ነው ያለው ብሩኖ ፈርናንዴዝ። ስለዚህ ጅማሮቹን ዛሬ የሚያደርጉት ነው። ዲያር ኮንጎን አድማጮቻችን ዲያር ኮንጎን አትናቋት። በጣም ከባድ ቡድን ነው። በጣም ከባድ ቡድን ነው። የነ ዋንቢሳካ ስብስብ አሮን ዋንቢሳካ አለ። ኒውካስል ሁዋን ዊዛ የቀድሞ የብሬንፎርድ አጥቂ ሁዋን ዊዛ አለ። መሀሉ ላይ ሳዲቅ ያለ ሰንደርላንድ ግርሜ እነ ተከላካይ መስመር ላይ እና አርቱር ማስዋኮ አሉ። ዌስታም የምናውቀው ተጫዋች ቷንዜቤ አለ። አንድ ደግሞ ካንስል ምቤምባ በጣም ምርጥ ተከላካያቸው ሊሆን 31 ዓመቱ ነው። እሱ ምርጥ ተከላካያቸው አለ ምቤምባ። በጣም አውሮፓ ላይ በቃ ቶፕ ክለቦች የሚጫወቱ ተጫዋቾች ናቸው አሏቸውና ቀላል ፉክክር አይደለም። በጣም አሪፍ ጨዋታ እንመለከታለን። እንግሊዝ ከክሮሺያም ዛሬ ምሽት 5 ሰዓት ላይ የሚደረገው ጨዋታ ሌላው ውብ ጨዋታ እንደሚሆን የሚጠበቅ ነው። የአውሮፓውያኖቹ ፍልሚያ ነው። ሃይ ሌቭል ፍልሚያ የምትለው ወይም ይሄ በአቅማቸው ተመሳሳይ የሆኑ አሁን በዓለም ዋንጫው የተቸገር ነው። ከፍና ዝቅ ያሉ ቡድኖች ይገናኛሉ። ግን ስቲል በዓለም ዋንጫው አሁን በምናየው ሁኔታ በአብዛኛው ከፍና ዝቅ ያሉ ቡድኖችን ቢገናኙ በተለይ አፍሪካውያኖቹ አልሞታዊ ተጋዳይ ሆኖ እየተመለከትናቸው ነው። የኢንግላንድ ላይ ክሮሺያ እንግዲህ የሚለየው ሁለቱም ሃይ ሌቭል ቡድኖች ናቸው። በደረጃቸውም በተጫዋቾቻቸውም ጥራትም በሁሉም ነገር በጣም ኢንተርቴን የምናደርገው ጨዋታ በጣም የእግር ኳስን ጣም በደንብ የምናይበት ጨዋታ ይሆናል ተብሎ ይጠበቃል። የምሽቱ የእንግሊዝና የክሮሺያ ጨዋታ እንግሊዝ የዓለም ዋንጫን ከ1966 በኋላ ታሳካላቸው የነ ዲክላን ራይስ ትውልድ ይህንን የማሳካት አቅም አለው ወይ የነ ሃሪኬን ትውልድ የሚለውን አብረን የምናይበት ነው የሚሆነው። ዓለም ዋንጫው እንግዲህ ምሽት ላይ ደግሞ ሰፋ ያሉ መረጃዎችን ይዘን እንመጣለን። ግን የኢራኑ ተጫዋች ዲፖርት እንዲደረግ መታዘዙ ግን ግርምዬ በጣም አስገርሞኛል። በነገራችን ላይ ፊፋ ደግሞ ረጅም ጊዜ ተጫዋቹን ለመቅጣት እየተዘጋጀ ነው እና ሞር እንዴ አይዛክ አግብቶ እንዲያር እንዴ ሁሌ እዚህ ዓለም ዋንጫ ላይ እንደው ምናልባት አሁን ሳስታውሰው ገልጻለሁ እንጂ እዚሁ ዓለም ዋንጫ ላይ ጎል አስቆጥሮ ሴሌብሬት ያደረገ ተጫዋች አለ በዚህ መልኩ ማለት እና ይሄ የመሳሪያ የሴሌብሬሽን ሁኔታ የተለመደ ነው በብዙ ተጫዋቾች። አልተቀመጠም ሕግ ላይ እንደዚህ ሴሌብሬት አድርግ የሚል አለ ነው። እኔ በጣም አንፌር ነው ይሄ በጣም ፊፋ ደግሞ እኔ ደግሞ አሁን እየገረመኛል ፊፋ ለመቅጣት ፊፋ ምርመራ ጀምሬያለሁ ብሏል። አሜሪካ ዲፖርት ለማድረግ መወሰኗ በጣም አሳፋሪ ድርጊት ነው ከሆነ ማለት ነው። በዛ ላይ ደግሞ የፊፋ ደግሞ ሌላ ሼምፉል ድርጊት ነው። በጣም አሳፋሪ ተግባር ነው የሚሆነው የፊፋ ደግሞ ምክንያቱም እንደዚህ አይነት መዓት ደስታ አገላለጾችን ተመልክተናል። በዓለም ዋንጫ ውድድሮችም በአውሮፓ ዋንጫም በሊግ ውድድሮችም ተመልክተናል እና እንደው ካለው ትኩሳት ጋር ከማያያዝ ውጭ ምንም ይሄ እንዲህ ማለት ምንም ተኩሳለሁ ነው በቃ ወይ እንተኩሳለን ነው ሌላ ነገር የለውም። ነገሩን ያዩበት መንገድ እኔ እውነት ለመናገር አልተመቸኝም። የትሪትመንቱ መንገድ ማለት ነው። ኢራን ላይ እንዳለ የቀረበው ነገር አነጋጋሪ የሆነ ነው። ግን የሊዮኔል ሜሲ በዚህ ዓለም ዋንጫ ታሪክ ወይም ደግሞ በተጫዋቹ የዓለም ዋንጫ ተሳትፎ የመጀመሪያ ሃትሪኩን ነው የሰራው ዛሬ። ለአርጀንቲና ብሔራዊ ቡድን ግን በሁሉም ውድድር አይነቶች 11ኛ ሃትሪኩ ነው። የጎሉ መጠን 914ኛ ጎሉ
ሆኗል ማለት ነው የሊዮኔል ሜሲ እና ዓለም ዋንጫ ላይ ስንመለከት በአብዛኛው ወደ ሜሲ የጎልና የአቅም መጎልበት ከፍ ይላል። ሊዮኔል ሜሲ ቅድም እንደገለጽ ነው ከሚሮስላቭ ክሎዝ ከጀርመናዊ ጋር በ16 ጎሎች ከፍተኛ ግብ አስቆጣሪነቱን ክብረ ወሰን ተጋርቷል። ከዚህ በኋላ 1 ወይም 2 ጎል መጨመር ነው አያቅተውም። እርግጠኛ ነኝ ክብረ ወሰኑን ለብቻው ይይዟል። ግን ከኋላ ኪሊያን ምባፔ እየመጣ ነው። መሀል ላይ ብራዚላዊ ሮናልዶ አለ። ሮናልዶ 15 ጎሎችን ያስቆጠረው። ስለዚህ ሮናልዶ ያው ኦልሬዲ ጫማ ስለሰቀለ ስለሌለ ሮናልዶ ሉዊስ ናዛሪዮ ዴ የብራዚሉ ማለት ነው ሚሮስላቭ ክሎዝም ጫማ ስለሰቀለ ፉክክሩ በሜሲና በኪሊያን ምባፔ መካከል ይሆናል ማለት ነው። ምባፔ እድሜው 27 ነው ገና። ልብ በሉ ገና ከዚህ በኋላ 2 የዓለም ዋንጫ መጫወት ይችላል ኪሊያን ምባፔ እና ኪሊያን ምባፔ 14 ጎል አለው። ሜሲ 16 እኩል ሆኗል። በቀጣይ ጨዋታዎች ጎል አስቆጥሮ ክብረ ወሰን ቢሰብርም ኪሊያን ምባፔም በቀጣይ ጨዋታዎች ጎል የማግባት እድል አለው በዘንድሮ የዓለም ዋንጫ እንኳን ማለት ነው። ካልሆነ ደግሞ ሜሲ ከዘንድሮ የዓለም ዋንጫ በኋላ በዓለም ዋንጫው ስለማይጫወት ወይም ጫማውን ይሰቅላል ተብሎ ስለሚጠበቅ ኪሊያን ምባፔ 27 ዓመቱ ስለሆነ ገና ከዘንድሮ የዓለም ዋንጫ ቀሪ ጨዋታዎች በተጨማሪ 2 የዓለም ዋንጫዎች ላይ ይሳተፋልና ይሄ ክብረ ወሰን በዘንድሮ የዓለም ዋንጫ በሜሲ ሊሰበር እንደሚችል ኢቨን ኪሊያን ምባፔ እድል አለው። ግን እስከ መጨረሻው ባለው ሂደትና ከእድሜው አንጻር ደግሞ ኪሊያን ምባፔ ብቻውን የሚቆጣጠርበት ሰፊ እድል እንዳለው የዓለም ዋንጫ ከፍተኛ ግብ አስቆጣሪ የመሆን እድል እንዳለው ፍንጭ ያሳያል አመጣጣቸው የሁለቱ ማለት ነው።